ዌስተርን ሜዲሲን ላይ ብርድ የሚባል ነገር የለም፣ ግን ያው አብዛኛው የኢትዮጵያ ህዝብ ያምንበታል። ለምሳሌ ሲያስል ጉንፋን ይዞ ነው እንዴ ምናምን ስትይው የሆነ ሰው ኖ አይ ብርድ ነው ይመታኝ አይተላለፍም የሚልሽ ሰው አለ። ምች እሷ እኮ እንትን ስትወጣ ምች ይመታታል ብዙ ጊዜ ይባላል አይደለ ወይም እሱ እንደዚህ ሲያደርግ ነው ምች የሚመታው የሚባለው። ወረዳ አይጠፋም ከውስጥሽ ቫይረሱ፣ ግን ትሪገር የሚደረግበት ሰዓት ይለያያል። ብርድ መቶሽ ብርድ ነክቶሽ የተሸማቀቀ ጡንቻ ሲኖርሽና ህመም ሲሰማሽ በትክክል ብርድ መቶሽ እኮ ነው። በብርድ የሚባባሱ በሽታዎችን ምናልባት ሰዎች ብርድ በሽታ ብለው ኤክስፕሌን ሊያደርጓቸው ይችላሉ፣ ግን ህክምና ቦታ ላይ ቢመጣ ትክክለኛው በሽታ ታውቆ መታከም የሚችልና ህመሙ ማስቀረት የሚችሉ ኮንዲሽኖች ናቸው ማለት ነው። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ይህ ዘመናዊ ህክምናን ከባህላዊ አስተምሮና ከህብረተሰብ ጤና አንጻር የምንቃኝበት እነሆኛ ፖድካስታችን ነው። እንግዲህ ከባህላዊ ህክምና አንጻር ብለናልና ዛሬ በባህል የምናነሳቸውን አንዳንድ በሽታዎችን እንደው በሳይንቲፊክ ወይም ደግሞ በህክምናው አንጻር እንዴት ነው የሚታዩት የሚለውን እንወያያለን። ብርድን፣ ምችንና መቃኛን። ስለዚህ እሱ እንነጋገራለን። ብርድ እንዴት ነው እናንተ ቤት? እኛ ቤት አምኑበታል። እንደውም ከኔ ጋር በጣም እንጣለው። ኧረ ብርድ የሚባል ነገር የለም። ለምን ላይከኛ ሜድ ስኩል ስንማረ ብርድ ተብለን አልተማርኩም አይደል? ብርድ የሚባል ዌስተርን ሜዲሲን ላይ ብርድ የሚባል ነገር የለም፣ ግን ያው አብዛኛው የኢትዮጵያ ህዝብ ያምንበታል። የኢትዮጵያ ህዝብ ብቻ አይደለም ባይዜ አሁን እንትን ላይ የውጭ ሰዎች የሚሰሩት ቲክቶክ ቪዲዮ ላይ ኦር ዩቲዩብ ሾርቶች ላይ ካየሽ ብርድ የለም ብለህ ካሰብክ እስኪ ራቁትህን ውጭ ወጣና እደር፣ ከዛ በኋላ ኒሞኒያ እንደሚይዝና እንደማይዝ ታያለህ ምናምን የሚሉ ቪዲዮዎች ይሰራሉ። እኔም እንግዲህ በቤት ቪዲዮ ሲያዩት በጣም ነው የሚሰቁት፣ ምክንያቱም የሁል ጊዜ ክርክራችን ነው ያው ሙድ እንደመያዝም ምናምን ሆኖ ሐኪሞች ብርድ የለም ስለሚሉ ማለት ነው። እና ብርድ መቶኛል እንግዲህ ምን ብለሽ ኤክስፕሌን ልታረጊው ነው ምናምን የሚሉ ኮንቨርሴሽኖች በጣም የተለመዱ ናቸው። እና ያው እንግዲህ ሰው ብርድ መታኝ የሚለው አይ ቲንክ ይሄ ብርድ ሲልሽ አንደኛ ምንም በህመም ቢሆን ብርድ ሲልሽ፣ ከዛ ደግሞ ይሄ ሳል ሲኖር፣ ጉንፋን ሲሆን ለምሳሌ አይ ጉንፋን ያዘኝ ታያለሽ። ጉንፋን ካልሆነ ግን እኛ ብዙ ጊዜ ኒሞኒያ ብለን የምንጠራው የሳምባ ምች ወይም ደግሞ በአማርኛው የሚባለው እሱ ሲሆን ብዙ ጊዜ ሰዎች ኤክስፕሌን የሚያደርጉ ሲያስላቸው ላይክ ጉንፋን ካልሆነ አይ ብርድ መቶኝ ነው አይተላለፍም የሚለውን ለመንገር ለምሳሌ ሲያስል ጉንፋን ይዞ ነው እንዴ ምናምን ስትይው የሆነ ሰው ኖ አይ ብርድ ነው ይመታኝ አይተላለፍም የሚልሽ ሰው አለ። እና በዛ መልኩ ኤክስፕሌን የሚያደርጉት አሉ። ሌላው ደግሞ ይህ ንፋስ ሲመታሽ በተለይ ህንፃ ላይ ምናምን ያለ ኦፊሶች ሊሆን ይችላሉ፣ ኦር ደግሞ እንትን ላይ መንገድ ላይ ይሄ መኪና ውስጥ ስትሄጂ መስኮት ተከፍቶ ምናምን በቃ ብርድ ሽው ብሎኝ እኮ ነው እንደዚህ ስቅዝ አድርጎ ይዘኛል፣ ስነካው ራሱ እንደ ቁስል ነው የሚሰማኝ ብለው ደግሞ የሚመጡ ሰዎች አሉ አይደለ? እሱ ነው ብርድ ተብሎ ኤክስፕሌን የሚደረገው እንግዲህ። ስለዚህ ያው ሳይንቲፊካሊ ግን እኛ ብርድ የሚባል ነገር የለም። ግን ለምሳሌ ሳል ከሆነ ሳምባ ምች አይደለ ኒሞኒያ የምንለው ነገር አለ። ሳል ብቻ ሳይሆን ደረት ላይ ህመም ሊኖር ይችላል። ስንተነፍስ ስናስር ውጋቶች ይኖራሉ። እሱን ነገር ሰው ብርድ ማለት ነገር አለ። ሌላው ደግሞ ይሄ ቀዝፎ የሚይዘው ስሜት አለ አይደለ? ጀርባችን ሊሆን ይችላል፣ ፊት ለፊት ጋር ሆነ ቦታ ላይ ብቻ ይሄ ሲቪር ሆነ ፔን ማንቀሳቀስ ከእንቅስቃሴ ጋር የሚበስ ሊሆን ይችላል፣ ወይም ድንገት የሚያመን አይነት ህመሞች አሉ። እነሱን ምንድነው ህክምና ላይ ማይልጃ የምንላቸው ፔኖች አሉ። ማለት ምንድነው የጡንቻ ህመም እና ሰውን ብርድ የሚያገናኘው ከወይዘሩ ጋር ነው አይደለ? አየሩ ቀዝቃዛ ሲሆን ቅድም ቀዝቃዛ ነገር ነክቶ የነበረው ወይም ቅድም የነበረው አየር ለየት ብሎ ነበር እና ብርድ መታኝ ይላል። እና ሳይንቲፊካሊ እሱን ሪሌት እንዴት ይደረጋል? ቀዝቃዛ ሲኖር አየሩ ቀዝቃዛ ሲሆን ወይም ደግሞ ድንገት የሆነ የአየር ለውጥ ሲኖር ጡንቻዎች የመኮማተር ነገር ይኖራቸዋል። እሱ ፔንን ይፈጥራል ወይም ህመም እንዲኖር ያደርጋል። ቅዝቃዜ ሲኖር ሌላ ደግሞ ምንድን የሚሆነው ይሄ ጡንቻዎችን የሚመግቡ ደም ስሮች ይኖራሉ እና እነሱ እንዲዘጉ ያደርጋል። እሱም ፔንን ያመጣል ማለት ነው። ስለዚህ በዛ ኤክስፕሌን ማድረግ እንችላለን። ግን ዳይሬክትሊ እነዚህም ቢሆን ምልክት ነው እንጂ ጽናት በሽታ አይደለም። እና ሰው እንደሚለው ይሄ በሽታ ብርድ የሚባል በሽታ አይደለም። ግን እንደተባለው ለምሳሌ ሳል ካለው፣ ትኩሳት ካለው፣ ደረት ጋር ሞጋት ካለ ብርድ ሳይሆን እሱ ሳምባ ምች ነው፣ ኢንፌክሽን ነው ማለት ነው። ግን ይሄ ቅስፍ አድርጎ የሚይዝ አይነት ምልክት ከሆነ ግን የጡንቻ መቆጣት ሊሆን ይችላል። አንዳንድ ጊዜ ደግሞ ሴቶች ላይ ስፔሻሊ ለረጅም ጊዜ ህመም ሊኖራቸው ይችላል። እና እነሱ ለምሳሌ እነዚህ አንገት አካባቢ፣ ትከሻ አካባቢ፣ ከጀርባ ደግሞ በዋካቸው አካባቢ ፔን ሊኖር ይችላል። ፋይብሮማያልጂያ የምንላቸው እነዚህ አይነት ታማሚዎች ደግሞ ምን ይሆናል? ብርድ ሲኖር ህመሙ የመባባስ አይነት ነገር ይመጣል። ሌላ ሬኖልድስ ፌኖሜና የምንለው በሽታ አለ። ብዙ ጊዜ ከደም ስር ጋር ተያይዞ የሚመጡ በሽታዎች ናቸው። እነሱ ከቅዝቃዜ ጋር ተያይዞ የሚመጡ ናቸው። ስለዚህ እሱንም አንዳንድ ጊዜ ሰው ከብርድ ጋር ላያይዞ ይችላል ማለት ነው። በብርድ የሚባባሱ በሽታዎችን ምናልባት ሰዎች
ብርድ በሽታ ብለው ኤክስፕሌን ሊያደርጓቸው ይችላሉ። ግን ሕክምና ቦታ ላይ ቢመጣ ትክክለኛው በሽታ ታውቆ መታከም የሚችልና ህመሙ ማስቀረት የሚችሉ ኮንዲሽኖች ናቸው ማለት ነው። ተጨማሪ ደግሞ ለምሳሌ እንቅስቃሴ የሚያደርግ ሰው ስፖርት ሊሆን ይችላል፣ ክብደት ማንሳት ሊሆን ይችላል። የዛን ጊዜ ጡንቻ ሊቆጣ፣ ሊቆስል፣ ኢቨን ሊሰነጠቅ ይችላል። ያንን ሰው ከብርድ ጋር አገናኝቶ ላየው ይችላል ማለት ነው። እና እንግዲህ ይህ ነው ብርድ ማለት ሳይንቲፊካሊ ከወሰድ ነው እኮ ፖይንቱ። ግን እኔ የሚመስለኝ ማለት አሁን ለምሳሌ እንዳልሽ የጡንቻ መሰንጠቅ እንዲህ ከባድ ነገሮችም ወይም ደግሞ የሳምባ ምች እነዚህ ብርድ ናቸው ተብሎ እንዲሁ በባህላዊ በቂ ባልሆነ ሕክምና የሚታከሙ ከሆነ በተለይ ሳምባ ምች ጥሩ ላይሆን ይችላል። ግን ስቲል አሁን ለምሳሌ ጡንቻ መሸማቀቁ ብርድ መቶሽ ብርድ ነክቶሽ የተሸማቀቀ ጡንቻ ሲኖርሽና ህመም ሲሰማሽ በትክክል ብርድ መቶሽ እኮ ነው። ስለዚህ አለ ማለት ነው ብርድ የሚለው ህመም። ብርድ ህመም የሚባለው ነገር ብርድ መቶኝ ነው የሚባለው። አሁን ችግሩ የኛ እኔ የሚመስለኝ ሁሉንም በአንድ ስም የመጠቅለሉ ነገር ነው እንደ ችግር ለእኔ የማየው። ሁሉንም ነገር በአንድ ስም ስጠቀልዩ ህክምናውም ተመሳሳይ ይሆናል። ሚስ የምታረጊው ነገር ይኖራል። ከዛ ውጭ ግን በትክክል ብርድ መቶች ደግሞ የምትመጪበት ኬዝ አለ። ብርድ አለ ሳይሆን አሁን ብርድ በሽታ የሚባለው ነገር እኮ ነው። እትናት በሽታ አይደለም፣ ምልክት ነው። ለምሳሌ ብርድ ልክ ሲነካሽ ደም ስሮችሽ ተኮማትሮ ሊሆን ይችላሉ። በዛን ጊዜ ሰውነትሽ የሚሰጠው ምላሽ ሊሆን ይችላል። ምላሹ ግን በሽታ ነው አይደለም። ገብቶሻል? ወይም ደግሞ ብርድ ሲነካሽ ጡንቻሽ ተኮማትሮ ሊሆን ይችላል። መኮማተሩ ነው ያን ህመም ያመጣው እንጂ በሽታ አይደለም። ይሄ በሽታና ሲምፕተም ይለያያል። እሱም ልክነሽ እኮ ግን አሁን ቅድም የጠራሻቸው ኤክስፕሌን የሚያደርጉት አሉ እንዳልሹ ዲያግኖስ የጠራሽባቸው ኒሞኒያ ምናምን ብለሽ የጠራሻቸው ግን ለምሳሌ ማያልጂያ ብቲ ኢትስ ሲምፕተም አይደል? ምልክት ነው። የጡንቻ ህመም እንደማለት ነው አይደል? የጡንቻ ህመሙ የተከሰተው በብርድ ምክንያት ነው። ስለዚህ ሰውዬ ብርድ መቶታል። በሽታ ግን አይደለም። አሁን አንድ ነገር እኮ በሽታ ለማለት አይደለም። አንደኛ ሳይን ሲምፕተም የምንላቸው ነገሮች መኖር አለበት። ከዛ ዲያግኖስ የምናደርግበት መንገድ ሊኖር ይችላል። ከዛ ትሪት መደረግ ያለባቸው ስቴፖች አሉት አይደል? በሽታ ለማለት አሁን ራስ ምታት ራስሽን ሊያምሽ ይችላል። ራስ ምታት ምልክት ነው እንጂ በሽታ አይደለም። የሆነ በሽታ ግን መግለጫው ነው አይደለ? ለምሳሌ አሁን እኮ ቅድም እንዳልሽ ኒሞኒያ፣ ሳምባ ምች ብርድ መቶኝ ነው ብሎ ይመጣ ይችላል። ምልክቱ የብርድ ሊሆን ይችላል የሚያሳየው፣ ግን እስናት ይሄ በሽታ አይደለም፣ ብርድ ምልክት ነው። አሁን ሚስ አንደርስታንዲንግ የተፈጠረው ለዛ ይመስለኛል። ምልክትና በሽታው የሚያመጣ ነገር ነው። ብርዱ እንደ ኮዝ ነው፣ እንደ ኮዝ ሳይሆን እንደ ሪስክ ፋክተር ነው። ምክንያቱም ኮዙ ኒሞኒያን የሚያመጣው ማለት ነው፣ ግን አጋላጭ ሁኔታ ነው። ብርድ ሲነካሽ ቅዝቃዜ ላይ ስትሆኚ በደንብ የመነሳሳት እንትኑ ይጨምራል ነው። ኒሞኒያ ላይ እኮ እስማማለሁ። የኔ ጥያቄ አሁን ይሄ ማያልጂያ የምንለው ላይ የጡንቻ ህመም ነው። ቢመጣም የምታክሚው ያንን ህመም እንዲቀንስለት ወይ እንዲጠፋለት የሚያደርጉ መድኃኒቶች ነው የምትሰጪው እንጂ ማያልጂያ የሚባል ህመም አለ ዲያግኖስ አድርገሽ የምትቀጤው አይደለም። ስሙን ማያልጂያም አልሹ ብርድም አልሹ ትሪትመንቱም ተመሳሳይ ነው። ብርድ ብለሽ አታክሚም እኮ ነው ሲመጣ መጀመሪያውም ላይክ በብርድ የተነሳ የመጣ ፔን ነው የሚለውን ነገር ማወቅ አለብሽ። ስለዚህ ለዛ ብዙ ምርመራዎችን ታደርጊያለሽ። ከዛ ስቴፕ በኋላ ነው አይ ይሄ ኢትስ ማያልጂያ ጀስት ወይም ደግሞ መስል ስትሬን ነው ምናምን ብለሽ እንትን የምትይው ትሪት የምታደርጊው። ግን ስቲል እዛ ጋር ማለት ነው ፕሩቭ እያደረግሽ አይደለም። በብርድ ምክንያት ነው የመጣው የሚለውን ነገር ፕሩቭ ማድረጋችን ገብቶሻላ። ይሄ ላቦራቶሪ ልከሽ ምርመራዎችን አድርገሽ ፕሩቭ የምታደርጊው ነገር አይደለም። ግን አይ ፕሪፈር አሁን ከሰዎች ጋር ኢንተራክት ሳደርግ ወይም ታካሚዎቼ ሲመጡ ብርድ መቶኝ ነው ካሉኝ እንዳልሹ ሌላ ምክንያት ይሄ ኒሞኒያ ሳምባ ምች ነው ምናምን የሚለውን ቼክ ካደረግኩ በኋላ የእውነት መስል ስትሬን ከሆነ አዎ ብርድ መቷችሁ ነው ብዬ ነው ትሪት ማድረጋቸው። ምክንያቱም የምንግባባበት ቋንቋ ነው እንጂ ለውጥ አይደለም ብዬ አስባለሁ። የቋንቋ ለውጥ ነው እንጂ አንቺ ማያልጂያ ያልሽው ያ ሰው ብርድ አለው እንጂ በቃ ብርድ መጥቶ ንፋስ ነገር ነክቶ ነበር ወይ ብለሽ እኮ ትጠይቂያለሽ። የምትሰራበት ቦታ እንዴት ነው ስትንቀሳቀስ ንፋስ ነገር አግኝቶ ነበር ወይ ያልሽ ዳት ሚንስ ብርድ መጥቶ ነበር ወይ ብርድ መጥቶሃል መድኃኒት እየሰጠው ነው ያልሹ ነው። የጡንቻ ማኮማተር ነው ብታይሻል ብለሽ ከምትስማሚ ለምን ስቲል እኮ አሁን አንቺ ፕሩቭ አላደረግሽም። ጡንቻው ፔን የመጣበት ሪዝን ብርድ ይሁን አይሁን ምንም የምታውቂው ነገር የለም። ሰውየው ስላለሽ ሂስቶሪካሊ አንደኛው ህክምና የምንሰጥበት መንገድ ሂስትሪ ነው። ግን ምን አለ መሰለሽ አሁን ኒሞኒያ ያለውም ሰው እኮ ብርድ መጥቶኝ ነው ብሎ ነው የሚመጣልሽ። እሱንማ ቼክ አደረግሽ እንደ ሐኪም አይ ኖ እንደዛ ብሎ ነው የሚመጣልሽ። እና ብርድ መጥቶኛል ላይክ ብትዩም ይሄ መርመራሽም እንደዚህ አይነት ነገር አግኝቼ ባለው ብትዩም እሱ ፕሪፈር የሚያደርገው ብርድ መመታቱን ነው። ኒሞኒያውን አይቀበልሽም። ገባሽ? ምን ታያለሽ?
እኔ ግን ወደ ተመልካቾቻችን ነው የሚሄደው። ምክንያቱም ተመልካቾቻችን ጋር ጤና ባለሙያዎች አሉ፣ እንዲሁም ደግሞ ከጤና ውጭ ያሉም ሰዎች አሉ። ስለዚህ እነሱ እንዴት ነው የሚያዩት የሚለውን እውነት ብርድ ነው ብለው እነሱ ለብርድ ብለው የሚወስዷቸው ነገሮች አሽሏቸው ከሆነ ወይም ደግሞ የጤና ባለሙያ አይ ብርድ አይደለም ብሎ እንደናንተ በአንድ ወገን እንዳለው ስም አንጠራ የብርድ በሽታ አይደለም ይሄ ነው ብሎ አክሟቸው ለውጥ መጥተው ከሆነ እነሱ ቢነግሩ የተሻለ ነው ብዬ አስባለሁ አይደል? ምክንያቱም ከህክምናዎች ውስጥ አንዱ አሁን ለምሳሌ የባህላዊ ህክምናዎች ውስጥ አንዱ የብርድን የመታኝ ሲባል አሁን መስል ስትሬን ቢሆን ማያልጂያ ቢሆን ማስታገሻ እንሰጣለን አይደል? ሌላ ግን ምንመክራቸው ምክሮችም አሉ። ውሃ ያዙበት እንላለን ኦር ሰምቲንግ እንደዚህ አይነት ነገር። በትራዲሽናሉ የሚደረገው ይሄ ነው አይደል? በባህላዊ ህክምና ሲያደርጉት ወይ ጋዜጣ ለምሳሌ ጋዜጣ ባዝሊን ቀብተው ጋዜጣ ማድረግ ሊሆን ይችላል፣ ወይ ላስቲክ ማድረግ ሊሆን ይችላል፣ ሙቅ ነገር ማድረግ ሊሆን ይችላል። እኔ እንደውም የሆነ ቦታ ላይ ምናምን ብብ ያለው አሸዋ አሙቃችሁ አሸዋውን በጨርቅ አድርጋችሁ ያዙት ማለት ለምንድነው ሂት በደንብ እንዲይዝ ነው እኮ ሌላ እንትን ሙቀት እንዲይዝ። ምክንያቱም እነዚህ ፕላስቲክ ባጎች አልተገኙማ በፊት የሉም በየቦታው ያሞቅሽ ውሃ አታደርጊበትም። ስለዚህ አሸዋ አካባቢ ሻለ እሱን ታሞቂዋለሽ፣ እሱን በጨርቅ ትይዣለሽ እንዳያቃጥልሽ ሌን ትይዥበታለሽ። ስለማይቀዘቅዝ ነው አሸዋውን ይመርጡት፣ እንደዛም ይደረጋል። ስለዚህ እሱም አንድ መፍትሄ ነው ማለት ነው። አሁን ለምሳሌ የሆነ ነገር ቢመታን ወዲያው ምን ይዘው ቀዝቃዛ ነገር ሙቅ ነገር ነው ያዙበት የሚባለው ቢመታ ማለት አሁን ለምሳሌ ጠረጴዛ ቢመታኝ ቢበልዝ ቀዝቃዛ ነገር የሚባለው በረዶ ነገር ብፈነከት ምናምን ደግሞ በረዶ ነገር ነው ኖርማሊ አይደለ? ሙቅ ነገር የሚይዘው ምን ሲሆን ነው? ይሄ ውስጥ ያለ ህመም ሲሆን ነው ምክንያቱም ለምንድን ነው አሁን ለምሳሌ ቀዝቃዛ ነገር ስንይዝ የቀዝቃዛ ነገር ኢፌክቱ ምንድን ነው? ቫዞ ኮንስትሪክሽን ነው አይደለ? እዛ ጋር ያሉትን የደም ስሮች እንዲቆም ያደርጋል ምናምን። ስለዚህ እየደማ ያለን ሰው አሁን ሙቅ ነገር ያዝበት አይባልም። ወይም ደግሞ ወዲያው ህመም ላይ ያለን ሰው ቀዝቃዛ ቢይዝበት ሞር እብጠቱ ይቀንሳል ምናምን ነገር። ግን እንደዚህ አይነት ብርድ መቶኛል አይነት የጡንቻ ስር የሚሰማ ስሜት ሲሆን ግን ሙቅ ነገር ያዙበት ነው እኛ የምንለው። ሳይንሱም ይደግፈዋል ማለት ነው። ምክንያቱም ባረጉት ቁጥር ቫዞ ዳይሌሽን ነው የሚኖረው። ስለዚህ ደም በደንብ ወደዛ ይሄዳል፣ ኦክሲጅን በደንብ ወደዛ አካባቢ ይሄዳል። ስለዚህ ቶሎ የመዳን ነገር ይኖረዋል ማለት ነው። እንግዲህ በህክምናው ደግሞ ብርድን የምናክምበት መንገድ ያው ብርድ ስንል እንዳልነው በጣም የተለያዩ ህመሞችን የሚይዝ ነገር ነው። ስለዚህ የእንትኑን የማያልጃውን ወይም ደግሞ የጡንቻ ህመሙን ነግረሽናል አንቺ፣ ማስታገሻዎች መስጠትና እንደተባለው የሞቀ ነገር እንዲይዙበት ነው የምናደርገው። ከዛ ውጭ ግን የሳምባ ምች የምንለው ደግሞ አለ። የሳምባ ምች የምንለው ግን የራሱ የሆነ የሚያመጡት ምክንያቶች አሉ። የተለያየ አይነት አለ የሳምባ ምች። ስለዚህ የሚያመጡት ምክንያቶችም ስለሚለያዩ እንደ ምክንያቱ ነው የምናክመው ማለት ነው። ብዙ ጊዜ በባክቴሪያ ስለሚመጣ ጸረ ባክቴሪያዎችን እንሰጣለን። እንደውም እኮ ብርድ መቶኛል ተብሎ የሚገዛ ኪኒንም ነበር አይደል? አሞክስ ውሰድበት ምናምን ተብሎ ፋርማሲ ሄደሽ አሞክሳሲሊን የመውሰድም ልምድ አለና እንደውም መርፌ ካልሆነ የሚባለው ዳይክሎን መርፌ አድርጊልኝ ሲጀመር አሞክስ ደግሞ ፈርስት ላይ ነው አይደለም። የሚገርመኝ ለዛ ነው እንዴት እንደተለመደ ራሱ ይገርመኛል። እና ያው ህክምና መሄድ አለባቸው ለዚህኛው ይሄ ሳል ያለው አይነት ብርድ ከሆነ የመታቸው ወደ ህክምና ቦታ እንዲሄዱ። ሰው በሚገባው ነው ኮሚኒኬት ማድረግ ያለብን ነው እንጂ ሌላው ነገር ሳይሆን ሰው ብርድ ነው ብሎ አይደለም የሚያስበው። ስለዚህ በአማርኛ ሳምባ ምች ሲባል ከባድ ነገር አድርጎ ያስበዋል ሰው። እርግጥ ነው ሳምባ ምች ሆስፒታልም ገብቶ ተኝተሽ የምትታከሚው አለ፣ ቤትሽ ደግሞ ሆነሽ የምትታከሚው አለ። ይሄ ግን በሽታው ስለተለያየ ሳይሆን ሲቪሪቲ ወይም ደግሞ የህመሙ መጠኑ ክብደቱ በጣም ከባድ ሲሆን ወይም ደግሞ በጣም ሰው የታመመው ሰው ራሱ ደግሞ ኢሚዩኒቲ የሌለው ሰው ከሆነ በጣም ከከበደበት ምናልባት ሆስፒታል አስገብተን አልጋ ሲዘን ልናክም እንችላለን። ቀለል ያለ ነገር ከሆነ ደግሞ ቤትሽ እየተመላለሽ ልትታከሚ ትችላለሽ። ስለዚህ ያው ብርድ ብለው የጠሩትም ሳምባ ምች ብለው ሆስፒታል የገቡበትም ያው ተመሳሳይ ነው ለማለት ነው። ስለዚህ በዛ መልኩ ይታከማል ኒሞኒያ ከሆነ ወይም የሳምባ ምች ከሆነ። ከዛ ውጭ ይሄ ሴቶች ላይ ጀርባቸው ላይ በጣም ህመም ያላቸው ብዙ ጊዜ ሴቶች ላይ የሚፈጠር ብላ ቲጂ ነገረችን አለ። አንዱ እንደ ብርድ ኮንሲደር የሚደረገው ማለት ነው እና በጣም ፔንፉል ነው። ሲነኩ ራሱ በጣም ነው የሚያማቸው። እንደ ቁስል ነው የሚያመኝ ስትነኪኝ ምናምን ይሉሻል። እና እሱም የራሱ የሆነ የማስታገሻ አይነት ቢሆንም ግን ለእነሱ የሚሰጥበት መንገድም ስለሚለይ ለእሱም ወደ ህክምና መሄድ ይኖርባቸዋል ማለት ነው። እና ህክምናዎች አሉት ሁሉም ብርድም ቢሆን ወደ ህክምና እንዲሄዱ ነው ማለት ነው። ለምን እንትን እኮ ነው አንድም አሁን አናቆም አይደለም
አንድ ሰው ብርድ አሞኛል ብሎ ሲመጣ የትኛው ህመም እንደሆነ አናውቅም። ስለዚህ ፈርስት ስቴፕ መሆን ያለበት አሁን መስል ስትሬንም ቢሆን ይሄ እነሱ የሚሉት አይነት ብርድም ቢሆን ህክምና ቦታ ላይ ሲመጣ ነው የሚታወቀው። ለምን በእንደዚህ አይነት ምልክት ብዙ አይነት በሽታ ሊመጣ ስለሚችል ማለት ነው። የዘር በመውጋት ሊሆን ይችላል፣ በማሳል ሊሆን ይችላል፣ የብዙ በሽታዎች ምልክት ሊሆን ስለሚችል መምጣቱ ሆስፒታል ጥሩ ነው። ልክ ነው። አንዳንዴ ሳልም ሳይኖረው ለምሳሌ የደረት ህመም ብቻ ሆኖ ልክ መስል ስትሬን ነው ብለሽ ስታስቢ ግን ውስጥ ደግሞ ሳምባ ላይ ችግር ሊኖር ይችላል። በትክክለኛው መንገድ ያልመጣ የሳምባ ምች ሊሆን ይችላል። አንዳንዴ ቀያይረው ይመጣሉ ባህሪያቸውና እሱ ሁላ ቼክ የሚደረገው ያው ህክምና ቦታ ላይ ነው። ለዛ ነው እኛ ብርድ የለም ምናምን ብለን የምንከራከረው የቃላት ጥል ምናምን ሳይሆን ወይም ደግሞ እኛ ሐኪም ነን እንደዚህ ለምን ይባላል ምናምን ሳይሆን ግን አግባብ ያለው ህክምና ያገኙ ነው የኛ ፖይንት። ምችስ መቷቸው ያውቃል? ያልመታው ሰው እኔ መቶኝ ያውቃል። ብዙ ጊዜ ምች የሚባለው ትዝ አይለኝ ያ ምች የሚባለው እንትን አይደል ይሄ ከንፈር አካባቢ ውሃ የቋጠረች ነገር በጣም የምታመን ነገር ሲኖር ነው ምች መታው የሚባለው። እና እንደውም እኛ ሀገር ኮመንሊ ምግብ ቅባት ያለው ነገር በልታችሁ ወደ ፀሐይ አትውጡ፣ ወደ ውጭ አትውጡ ይባላል። እና ይሄ ቅባት ነገርን ከመጠቀምና ፀሐይ ጋር ኤክስፖዝድ ከመደረግ ጋር የሚገናኝ ነገር ነው። እና ግን ብዙ ሰው ሰፈር አድርጎ ያውቃል ብዬ አስባለሁ። እሱ ብቻ ሳይሆን እንጀራ ጋግሮ ሲወተን ጋግረሽ አትውጫ ሳትታጠቢ ምናምን ነገር እንደዛ ምች እንትን ይላል። ቆሎ በልቶ ቡና ተልባ እንዲህ ቅባት ያላቸው ኤኒቲንግ ማለት እሱ ብቻ ግን አይደለም። ባይዘ እኔ የማውቀው እንግዲህ ከሰዎች አካባቢሽ ከምታያቸው ሰዎች ይሄ ፊል አይ ቲንክ ይሄ እንትንም ከመውጣቱን በፊት የሚሰማሽ ስሜት አለ። ይሄ ዲስ ኤዝ ምንለው ወይም ይሄ ጥሩ ስሜት አለመሰማት። ኤዝ ያው ጤና ነው፣ ያኛው ደግሞ በቃ ጤና ያለመሆን ስሜት የማይሰማሽ ቀን አለ የሆነ ቀን። እና እንደዛም ሲሰማቸው እናቶቻችን ዳማከሴ ነገር ጨመቅ አድርገው ከዛ ያዋትና ቀላ ካለች አይ ይሄ ምች ነው በቃ ምች መቶኛል ብለው ዳማከሴዋን ይጠጧታል ማለት ነው። ምች ሲመታሽ ይቀላል ነው ቀይ ይሆናል። ካልመታሽ ይሄ ኖርማል ከለሩ ነው የሚሆነው። ይሄ አረንጓዴ ወይም ጠቆር የሚል አይነት ነገር ነው የሚሆነውና ይሄ ቁስለት መኖሩ ብቻ ሳይሆን ይሄ በቃ ጥሩ ስሜት ካልተሰማሽ ቅባት በልተሽ አልወጣሽ ይሆናል። ይሄ የግድ አጋላጭ ነገር ላይኖርሽ ይችላል። ኢሚዩኒቲ ከመውረድ ጋርም ይመስለኛል አላቅም። ብቻ የሆነ ጥሩ ስሜት አይሰማቸውም ነገር ነው እንዳልኩሽ። ፕሪዲክት የምታደርገው ግን ዳማከሴ አለች። ዳማከሴ ግን አሁን ብሩኪ ስለ ዳማከሴ ስታወሪ እኔ አንዳንዴ የቅጠሉም አሁን ለምሳሌ ለጋ አለው አይደል ጫፉ ላይ ያላለ የቆየ ደግሞ ታች አካባቢ ያሉት አሉና የመወፈር የመቅጠኑ ነገር ከዛ ጋር የተገናኘ አይደለም ወይ? እኔ ሁሌ ግራ ስለሚገባኝ ማለት ነው። እንዴት ዲቴክት ያደርጋል ሰው የመወፈር የመቅጠኑ? አሁን ዳማከሴን ስታሹ ጥቁር ብሏል ምናምን እንዴ አንተማ በጣም ነው የመታክ ምች ምናምን ተብሎ ማለት ስለጠቆረ ማለት ነው። ማለት ቅጠሉ በራሱ እንዴት ፕሪዲክት ማድረግ ይችላል? መጥቆር ብቻ አይደለም ግን እንደዚህ ስታረጊው ቡኒ ነገር ቀይ የሚመስል ነገር አለው። እንደሱ ከሆነ ነው ገብቶኛል። ግን የኔ ጥያቄ እንዴት ነው ቅጠሉ ያንን ዲቴክት ማድረግ የሚችለው? አንሌስ እንደኔ ማስበው አሁን ወይ የቆየ ቅጠል ከሆነ እንዴት ነው ከታች ስቆርጩና ከላይ ስቆርጩ ለጋ ስለሚሆን ስታንዳርድ የለውም ቼክ ለማድረግ ያለው ምንድነው ስታንዳርዱ ነው። እና እንደውም እንደዚህ የባህል እንትን ላይ የሚያጠና አንድ ልጅ ብሩኪ ትዝ ይልሻል አብረን ሄደን እናውቃለን እና ስዕል ሰዓሊ ነው እና እሱን እየጠየቅ ነው ነበር እሱ እውነት ነው ምናምን ብሎን እና አንድ ኤክስፕላኔሽን የሰጠን እንደው ትንሽ ሊያሳምን ሊሆን የሚችል ነገር እሱ ከእጽዋት ጋር ነው በእጽዋት ነው ስዕሎቹን የሚስለው። ጠልሰም የሚባሉ በድሮ ጊዜ የሚታወቁ በቤተክርስቲያን በኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ በደንብ የሚታወቁ ስዕሎች አሉ። ለማዳን ስጋዊ ህመም ለማዳን ሊሆን ይችላል የተለያዩ ስፒሪቹዋል ነገሮች ለማድረግ የሚጠቀሙባቸው ማለት እነሱን ወደ ዘመናዊ ነገር አንጥቷቸው እሱ የተወሰነ ቀለምም ይጠቀማል ይመስለኛል። እንደሱ አድርጎ ቀለሙንም አድርጎ ግን በጣም ከእጽዋቶች ጋር ግንኙነት ያለው ሰው ነው። እጽዋቶቹንም ምክንያቱም እነሱ ይስሏቸው የነበረው በእጽዋቶች ነው እና እጽዋቶቹን ፈልጎ ሄዶ ገዳም እየዞረ ምናምን ነው እነዚህን ስዕሎች የሚስላቸው እና ኤግዚቢሽን አዘጋጅቶ ሄደን ነበረ ከሜሉ ጋር። በዛም መሰረት የዛን ጊዜ መሰለኝ ጠይቄው እና ጠይቄው ለእኔ አስቲል አሁንም ዳውት አለኝ። ግን እሱ የነገረን መንገድ አንዱ ምንድን ነው ዲቴክት ያደርጋሉ ነው እጽዋቶች ምናምን። ለምሳሌ አሁን ሙዚቃ ቢከፈት ሙዚቃ ይወዳሉ ይባላል አይደለ? ለስለስ ያለ ሙዚቃ ሲሆን እንደዚህ አይነት ነገር እና ህመምን እንደዚህ አይነት ነገርን ዲቴክት ማድረግ ይችላሉ። ከኔቸር ጋር ኮኔክትድ ናቸው።
ሶዳት ለዛ ነው የሚጠቁረው እና ህመም አለብህ የሚለውን ነገር የሚናገሩት። ስለዚህ ልክ ነው እሱ እያለ ያለው ፊል ያደርጋሉ ፊል ያደርጉታል። እና እንትን እኮ የእጽዋት ሳይንስ እኮ እንትን ነው ትልቅ የሚባል አይነት ሳይንስ ነው። መድኃኒት የሚገኘው ከነሱ ነው አይደለ? ብዙ ሳይንስ እንዳለው ይታወቃል። እኛም ሀገር የሚያጠኑ ሰዎች አሉ እና ዊኔቨር ነው አናቅም፣ ሊሆን ይችላል አናቅም። ግን ያቅሰው ካለ ወደ ተመልካች ብንወስደው ነው የሚሻለው ይሄን ነገር። ምክንያቱም አናቀውም እኛ ማለት ያው ያገኘነው ነገር አለ፣ ከዛ ዳውት የምናደርገው ነገር አለ እና የሚያቅሰው ካለ እስቲ ኮሜንት ሴክሽን ላይ ቢያሳውቁን ደስ ይለናል። ስለዚህ ግን ሳይንሱ ግን ምችን የሚያስቀምጥበት መንገድ ምንድን ነው? በተለይ ይሄ አፋችን እንዲቆስል የሚያደርጉትን አይነት እነሱን ሲገለጽ ቫይረስ ነው አይደል? ሃይፐርሲምፕሌክስ የምንለው የቫይረስ አይነት ነው። ዲኤንኤ ቫይረስ ነው። 1 እና 2 አለው። ባለፈው 2 እንደውም ከአባላዘር በሽታ ጋር አገናኝተን አውርተነዋል እና ይሄኛው ግን 1 የምንለው ሃይፐርሲምፕሌክስ ቫይረስ 1 የምንለው ነው እና ስለዚህ እሱ ቫይረስ ወደ ሰውነታችን ከገባ በኋላ ምንድነው የሚሆነው? ወዲያው ቁስለቱ እንደዚህ ላይታይ ይችላል። ስለዚህ ግን መደበቅ ይችላል ሄዶ ነርቭ ኢንዲንጎች ላይ ማለት ነው። ጋንግሊዮን የምንላቸው የነርቮች ጫፍ ላይ ሄዶ ይደበቃል ማለት ነው። ስለዚህ ምን ላይ ይወጣል? አክቲቬት ይደረጋል። ከዛ በኋላ መቼ ነው አክቲቬት የሚደረገው? ቅድም እንዳለ ፀሐይ ላይ አትውጡ፣ ምግብ እንደዚህ አታድርጉ የሚባለው ላይ ማለት ነው። ለምሳሌ ፀሐይ ላይ ስትወጪ ፀሐይ በጣም በሚመታሽ ሰዓት ዲሃይድሬተር ትሆኛለሽ፣ ኢሚዩኒቲሽ ይወርዳል። እዚህ አካባቢ ያሉት ነገሮች ቆዳዎችሽ ተጋላጭ ይሆናሉ ለኢንፌክሽን። ስለዚህ ያ የተደበቀ ቫይረስ አሁን እዚህ አካባቢ ያለው የሰውነትሽ በሽታ የመከላከል አቅም ስለወረደ አክቲቬትድ ይሆናል ማለት። ስለዚህ ወጥቶ የመቁሰል ነገር ይኖረዋል። ወይም ደግሞ ትኩስ ነገር ስንጠጣም ያ ሊሆን ይችላል ወይም ሌላም። ስለዚህ ቫይረሱ ተደብቆ አንዴ ከያዘሽ ላይፍ ሎንግ ነው ይሄ ነገር የሚሆነው፣ አይጠፋም። እድሜ ዘመንሽን ሁሌ እንዳለ ነው የሚሆነው። ለዛም ነው ምች እሷ እኮ እንትን ስትወጣ ምች ይመታታል ብዙ ጊዜ ይባላል አይደለ? ወይም እሱ እንደዚህ ሲያደርግ ነው ምች የሚመታው የሚባለው። ወረዳ አይጠፋም ከውስጥሽ ቫይረሱ፣ ግን ትሪገር የሚደረግበት ሰዓት ይለያያል። አንዳንድ ሰው እንደተባባል ነው ሙቅ ነገር ሲጠጣ ሊሆን ይችላል፣ ወይም ጠጥቶ ሲወጣ ሊሆን ይችላል፣ ፀሐይ ሲመታው ሊሆን ይችላል፣ ወይ አፉ ደርቆ በጣም ውሃ ያልጠጣ ቀን ሊሆን ይችላል። ስለዚህ ትሪገሩ ይለያያል ማለት ነው። ኢቨን እኮ የበሽታ የመከላከል ኃይላችን ሲወርድ አይደል? ኢንፌክሽን ይዞ ሊሆን ይችላል፣ ወይም ሰውነታችን በጣም ስትረስ ውስጥ ሆኖ ሊሆን ይችላል። እንደዚህ አይነት ሁኔታ ሲኖር የመምጣት ነገር አለው። ሌላው ደግሞ ምንድነው ምች የበዛበት ሪዝን በጣም ተላላፊ ነው አይደለም? ቅድም ሄሉ እያለችን ነበረ ጊዞት ምንም አይነት ምልክት ላያሳይ ይችላል። እነዛ ይሄ በሽታ የመቋቋም አቅማችን ተዳክሞ ምልክቱ እስከሚወጣ ድረስ ምንም አይነት ምልክት ላያሳየን ይችላል። የዛኔ ግን እኛ ማስተላለፍ እንችላለን። ለምሳሌ በመሳሳም ሊሆን ይችላል፣ ወይም ደግሞ እቃዎችን ሼር ማድረግ፣ ማንኪያም ሹካም ሊሆን ይችላል። በእነዚህ አይነት ነገሮች በጣም የሚተላለፍ በሽታ ነው። ብርጭቆ ምንጠጣበት ባፋችን የሚነካ ነገር ሼር የምናረጋቸው ነገሮች ይኖራሉ እና በዛ የመተላለፍ ነገር ስላለው አብዛኛው ሰው ኢዝሊ አፌክትድ ይሆናል ማለት ነው በዚህ በሽታና በዚህ ቫይረስ። እንደውም እንደ ተላላፊነቱ ቫይረሱ ረጅም ጊዜ ስለማይቆይ ነው እንጂ አሁን ከሰውነት ከወጣ በኋላ ብዙ ሰርቫይቭ የማድረግ እንትኑ ትንሽ ስለሆነ ነው እንጂ በጣም ተላላፊ ይሆን ነበር። ምክንያቱም ብዙ ሰው አለው ኢንፌክትድ ነው በቫይረሱ ማለት ነው። ስለዚህ በደንብ ይተላለፍ ነበር። እንደውም ከሄርፐስ ሲምፕሌክስ ሌላ ግን አሉ ይሄ አፍ ላይ ከሚቆስለው ውጭ ለምሳሌ አፍሽ ውስጥ የሚቆስላል አፍ ተሳልሰር የምንለው አይደለም? በጣም ነው የሚያሙትና ምላስ ላይ ሊሆን ይችላል፣ እዚህ በጥርሳችንና በጉንጫችን መካከል ያለው ቦታ ላይ ምናምን ነው የሚወጡትና ምግብ ለመብላት ራሱ በጣም ነው የሚቸግርሽ። በጣም ነው የሚያሙትና ኤግዛክት ኮዛቸው አይታወቅም ምክንያታቸው ምን እንደሆነ፣ ግን በጣም ነው የሚያሙት። ምች ተብለው ይጠራሉ፣ ብዙ ሰው ምች ይላቸዋልና እንደተባለው የበሽታ መከላከል አቅማችን ሲወርድ የሚመጡ ነገሮች ናቸው። እንደውም ብዙ ጊዜ ትልቅ ሰው ሆኖ ይሄ ፊት ነው የምትዩ ሰው አፍተሳልሰር ይዞት ከመጣ የኤችአይቪ ምርመራ የስኳር ህመም ምርመራዎችን ሁላ እናደርጋለን። ምክንያቱም ምንድን ነው እንደዚህ የበሽታ መከላከል አቅሙ እንደዚህ ያወረደው ምንድን ነው ብለን ስለምናስብ ማለት ነው። እና እሱኛውም እንደ ምች ነው የሚቆጠረው። ያው እሱም የራሱ የሆነ ትሪትመንት አለው በህክምና። ምች እኮ መጀመሪያ ሲነሳ እንትን አይደለም ቀጥታ አያብጥም ወይ አፋችን አካባቢ ሚሊዮን አፋችንን ከዛ አፋችን ውስጥ ከዛ ውጭ ያለውን ቆዳ ነው አፌክት የሚያደርገው አፋችን አካባቢ ያሉትን ቆዳዎች ማለት ነው። ሶ ከመጀመሩ በፊት ምን አይነት ምልክት ነው የሚያሳየው? ይሄ የማቃጠል የመጠስጠስ አይነት ምልክት ይኖረዋል። ኦልሞስት 48 ሰዓት ምናምን እንደዚህ ሊቆይ ይችላል። ከዛ በኋላ ነው ውሃ መቋጠር ነገሩ የሚኖረው። ከዛ በ7 እስከ 10 ቀናት ውስጥ ይረግፋል አይደለ? ይፈሳል፣ ይረግፋል። ከዛ ቁስሉ ወደ ኖርማል ምንም አይነት ጠባሳ ሳያመጣ ነው እንደውም የሚያልፈው። እና እንደውም አንዱ የሚታወቅበት ለዛ ነው ጠባሳ አይኖረው። ግን እንዳልሽው አጋጣሚዎችን ተጠቅሞ ደግሞ ድጋሚ የመምጣት አይነት ባህሪ ይኖረዋል።
እንደውም ወደ ትምህርት ቤት አካባቢ እኮ ከመጣን ፈተና ያለ ሰዓት ሁለቱም ነገሮች ይብሳሉ አይደል? ከላይም ያለው ምች የሚቆስለው ይብሳል፣ ይሄ ውስጥ ያለው ማልሰር ብዙ ጊዜ ሜድ ስኩል ላይ ያጋጥማል። በጣም ጭንቀት ሲበዛ ኤግዛም ሲደርስ ምናምን በጣም እንደዛ አይነት ስሜቶች ይመጣሉ። በነገራችን ላይ ዳማከሴ ተጠንቷል ሳይንቲፊካሊ ለምንድን ነው የሚጠቅመው ማለት ኤግዛክትሊ ለምች ባይሆንም ትራዲሽናል በጣም የምንጠቀመው መድኃኒት ነው ዳማከሴ እና ውስጡ አንቲማይክሮባያል እና ይህ ማለት ጸረ ጀርሞች ብንለው ጸረ ጀርም እና አንቲ ኢንፍላማቶሪ ይህን ሰውነታችን ሲቆጣ የሚያረጋጉ ኮምፓውንዶችን ይዘዋል ውስጡ ማለት ነው። ስለዚህ ለዛ አንደኛው ለምችም ጠቀሜታ አለው ኢንፍላሜሽኑን ስለሚቀንስ ማለት ነው። ብዙ ጊዜ እኛ አሁን ኦፖዝ የምናደረግ ነው የሚመስለው ባህላዊ ሕክምና አይደለ? ጤና ዳምን ማንቀበል ዳማከሴ ማንቀበል እና እንደዚህ አይነት አስተሳሰብ ነው ያለው። ግን ምንድነው አሁን ፊሩ ዳማከሴ አድቨርስ ኢፌክት አለው። ስፔሻሊ አሁን ኮንተንቱ ይታወቃል፣ ግን አማውንቱ አይታወቅም። ሲሰጥ ለአንድ ሰው ምን ያህል መጠን ነው በቂ የሚለውን ነገር ካልኩሌትድ የሆነ ነገር የለውም እና በጣም ዳማከሴ ሲበዛ ከሚያስፈልገው በላይ ዶዝ ሲሆን ለምሳሌ ጉበት ላይ ኢፌክት ማምጣት አለው። ኢቭን ለራሱ ሴሎች ላይ ሲታይ ሂስቶሎጂካሊ የሴሎቹን ስትራክቸር የመቀየር አይነት ባህሪ ያለው እሱን ነው። ለዛ ነው እኛ ኮምፈርተብል ሆነን ባህላዊ ነገርን ሪከመንድ ማናረገው ዶዝ ስለሌለው ማለት ነው። ገብቶሻል? ፕላስ ደግሞ የኔ ሰውነት የአንቺ ሰውነት ሊለያይ ይችላል ኢንቴካችን ላይ። አሁን መድኃኒት ኤቭሪቲንግ ካልኩሌተር ነው አይደለ? ካልኩሌተር ተደርጎ ምን አይነት የጤና እክል አለብሽ የሚለውን ነገር እሱን ሁሉ ሀሳብ ያድርጎ ነው የሚሰጠው። ጉበት በሽታ ያለበት ሰው ዳማከሴን ቢወስደው ኔቨር ነው አናውቅም ምን አይነት ኢፌክት እንደሚያመጣ ማለት ነው። ተመሳሳይ ደግሞ ለምሳሌ ጤና አዳምን ስንወስድ አይደለ? ጤና አዳም አሁን ፕሬግናንት ውመን ላይ ብዙም ሪከመንድ አይደረግም። ለምንድን ነው? እንስሳቶች ላይ በጠናው ጥናት ኢፌክት ስላለው ማለት ነው። ገባችኋል? ስለዚህ እንደዚህ አይነት ነገሮች ኮምፈርተብል ሆነ እንዳናዝ ያደረገናል ማለት ነው እንጂ ኢቨን ኦፖዝ ያደረገን አይደለም። የኛ ስንፍና ነው የሚታይ። ምክንያቱም ሪሰርች እንዴት ነው የሚሰራው? መድኃኒት አፕሩቭ የሚደረግበት ስቴጅ አለ አይደለ? መጀመሪያ ላይ መድኃኒቱን ኮምፓውንዱን አይተሽ ባክቴሪያ ላይ ይሰራል፣ አይጦች ላይ ጀመረሽ አይደል? ሮደንት ተብሎ ከዛ ዝንጀሮች ራቢቶች ላይ እየተሞከረ እያለ ነው ሰው ላይ አይደል? ከዛ ሰው ላይ ሲደርስ ራሱ ለሳይድ ኢፌክት ለብቻው ይጠናል እየተባለ ብዙ አመት ይፈልጋል ዲቨሎፕ ለመደረግ ማለት ነው። ስለዚህ ያንን ፕሮሰስ ተከትሎ ስለሄደ ነው ይሄ በቃ ኤፍዲኤ አፕሩቭድ እንላለን አይደል? አፕሩቭ ተደርጓል። አዎ ሳይድ ኢፌክቱ ሚኒመም ነው፣ ጥቅሙ ይበዛል። ምን ኢፌክት እንደሚያመጣ እናውቃለን። ቢወሰድ ደግሞ እንደ ሳይድ ኢፌክት እንደ ጎንዮሽ ጉዳት በጣም ጎጂ ያልሆኑ ግን ጎንዮሽ ጉዳቶቹ ምን እንደሆኑ እናውቃለን ተብሎ ዶክመንት ተደርጎ ነው የሚመጣው ማለት። ስለዚህ የኛ አይ ዶንት ኖ እንግዲህ በጣም ስሜት የሆኝ ኮን ይቅርታ፣ ግን የኛ ሜዲኬሽኖች እንደ ታሪካችን ረጅም ዓመት የቆዩ ናቸው። ከትውልድ ወደ ትውልድ እየተላለፉ የመጡ ናቸው አይደለ? ከኤፍዲኤ የበለጠ እድሜ ያስቆጠሩ ናቸው። ድክመቱ እኛ ጋር ነው። ይህንን ሳይንቲፊክ አድርገን ሪሰርች ተሰርቶ ከታች ጀምረን እንስሳቶቹ ላይ ቢሆን ምን የተባለ መጥቶ አፕሩቭ የማስደረጉ ነገር ያው ተምረናል የምንለው እኛ ላይ ነው ጋፕ ያለው ብዬ አስባለሁኝ። እና በእርግጥ እንዳልሽው ሪኮመንድ ማድረግ አንችልም። ምክንያቱም በሂደቱ አልፈው እነዚህ ነገሮች ይህን ሳይድ ኢፌክት ያመጣሉ፣ ይህን ኢፌክት አላቸው፣ በሁለተኛው ቀን ይህን ለውጥ እናያለን፣ በአራተኛው ቀን እየተባለ ጥናት የተሰራለት ነገርን ነው እንደ ሐኪም መምከር የምንችለው አይደል? ግን እነዛኞቹ መምከር አለመቻላችን የኛም ድካም ያለበት ነገር ነው። የተሰራላቸው እጽዋቶች አሉ፣ ግን በእኛ አይደለም። አሁንም ስቲል የውጭ ሀገር ሰዎች መጥተው ይዘው ሄደው ምናምን የተሰራላቸው የሚታወቁ እጽዋቶች እኮ አሉ፣ እንደዚህ የተሰራላቸው ማለት ነው። ግን ያው እኛ ጋር ይሄ መከራከር ነው እንጂ ዘመናዊውም ሐኪም ነው አይደለም ለምን ትሰጣላችሁ ምናምን ይላል። ባይዚ እንደሱ ማለት አንችልም፣ ለምን ትሰጣላችሁ ማለት አንችልም። ምክንያቱም እያልን እንዳለ ነው በትንንሾቹ እንኳ ጥናቶች የሆነ መድኃኒትነት ያላቸው ነገሮች እያየን ነው። ደግሞም አሁንም የምንወስዳቸው ብዙ መድኃኒቶች እኮ አሉ ከእጽዋት ዴቨሎፕ ተደርገው አሁን ግን በኪኒን መልክ የሚሰጡ ብዙ መድኃኒቶች ስላሉ ማለት ነው። ዳማከሴ ኪኒን ሆኖ የሆነ ቀን መድኃኒት መሆን ይችላል እያልን ነው አይደል? በዛ ስቴፖች ቢሄድ መሆን ይችላል። አይደለም ኮምፕሊትሊ ይሄ ነገር መድኃኒት አይደለም እያለን ያለ ነው። ዘመናዊ ሕክምናው ላይ ይሄ ችግር አለ። ልክ በአንቺ እንዳልሽው በምናውቀው ወይ እስከ ኤፍዲኤ መድረስ ነው። ካልሆነ ደግሞ ይሄ በጣም ጥላቻ የምናስመስለው ነገር አለ። ከባህላዊ ሐኪሞች ጋር ያለን ጥላቻ የሚመስል ነገር አለ። ባህላዊ ሐኪሞችም ወይም ደግሞ በተለያዩ ሶሻል ሚዲያዎች ደግሞ የባህል ሕክምና ደግሞ የሚመክሩ ሰዎች አሉ። አንዳንድ ማደንቃቸው ሰዎች አሉ። ለምሳሌ ምክንያቱም ዘመናዊ ሕክምና ላይ ያላችሁም ይሄን ነገር ኮንሲደር ብታረጉ፣ ዘመናዊም ላይ ያላችሁ ደግሞ ባህላዊም ላይ ያላችሁ ደግሞ ባካችሁ
በትክክል ብታረጉት እንደዚህ አይነት ኬስ ስታይ ወደ ዘመናዊ ብትልኩ ሚሉ መሀል ላይ ሁለቱንም የሚያደርጉ ሰዎች አሉ። ስም ራሱ ብጠራ ደስ ይለኝ ነበር። ቲክቶክ ላይ የሚሰራ ጆን ዮሐንስ እንግዲህ ሙሉ ቪዲዮቹን አላየሁም፣ ግን የሆነ ቪዲዮችን ሳይ ለዘመናዊ ሐኪሞችም እቺን እንደዚህ ብታደርጉ ሚላት ነገር አለች። ለባህላዊዎችም ተው። አሁን ለምሳሌ የወፍ በሽታ ሚሉት ላይ ሰርቷል። እኛ ሄፓታይትስ የወፍ በሽታ የተባለ በጣም ብዙ አይነት ሕክምና ይደረጋልና ለባህላዊ ሐኪሞችም ሪከመንድ አድርጓል። እሱን ደግሞ የመሰማት ቴንደንሲ አለው፣ ምክንያቱም እሱ ባህላዊ ሕክምና ላይ ስለሚሰራ፣ ከዛ ደግሞ የተማረ ሰው ስለሆነ ደግሞ በዘመናዊም የመሰማት ቻንስ ስላለው እንደዚህ የሚያደርጉ ሰዎችን እናበረታታለን። ግን ኮምፕሊትሊ ደግሞ ባህላዊ ሕክምና ላይ ገብተው ዘመናዊ ሕክምና ጋር አትሂዱ፣ ትክክል አይደለም፣ ከዌስተርን ያመጡት ነው፣ ይሄ ከሆነ ነገር ጋር ያያይዙት ሰዎች አሉና እንደዛ መገፋፋቱ ትክክል አይደለም። ያው ሁሉም የራሱን ቢወጣ አይገስ የሆነ ነገር ላይ እንደርሳለን ብዬ አስባለሁ። ሌላ በባህላዊ ሕክምና እንግዲህ አንቺ እንደጠቀሻቸው ጤና አዳም አይደለ ዳማከሴ እንዳለው ፌጦም ይጠቅማል የሚል ነገር አለ። እሱም እንዳለው ነው። ወደ ዘመናዊ ግን ስንመጣ ምንሰጠው አሳይክሎቪር የምንለው ምንሰጠው ነገር አለ። ግን አሳይክሎቪር ብዙ ጊዜ በጣም ውድ ነው። አይታችሁት ከሆነ ጸረ ቫይረስ ነው፣ ውድ ነው። ከዛ በቀን ውስጥ ደግሞ ለተደጋጋሚ ጊዜ ነው የምትወስጁ። በአጭር ሰዓት ለተደጋጋሚ ሰዓት ትወስጂዋለሽ እና ፒል በርደኑም ብዙ ነው። እሱም እንደ ማኔጅመንት ኦፕሽን ያለ ነገር መሆኑን ግን ያው መናገር እንፈልጋለን። አለ ግን ሌላ ብዙ ጊዜ ህመም ኖሯቸው ነው የሚመጡት አይደል? አፋቸው መክፈት ያቅታቸዋል ምናምን። ስለዚህ ህመም ማስታገሻዎችን መስጠት፣ የሰውነት የበሽታ የመከላከል አቅማቸውን ከፍ የሚያደርጉ ነገሮችን መስጠት፣ ለምሳሌ ፍሩቶች እንዲመገቡ ማድረግ እና በተለይ ደግሞ እንዳይደርቅ ሰውነታቸው ዲሃይድሬሽንን መከላከል፣ ውሃ በደንብ እንዲጠጡ ማድረግ፣ ከንፈራቸው አካባቢ ቁስለት እንዳይፈጠር ቶሎ ቫዝሊንን ጨምሮ ሌሎች ቻፕስቲክ ሊሆን ይችላል፣ ሌሎች ነገሮችን ሰንስክሪኖችን ሰንስክሪን ነው ፀሐይ እንትን ካለ እና እንትን ቫዝሊን እያልሽ ሪከመንድ እያደረግሽ ነበር ነው። ማታ ከሆነ ይቻላል። ቀን ላይ ግን ሲሆን ምንድነው ችግሩ? የቫዝሊን ይሄ ቆዳችን ለፀሐይ በጣም ሴንሲቲቭ እንዲሆን ያደርገዋል። ቫዝሊን፣ ቂቤ፣ እነዚህ ነገሮች አሁን ቂቤም ተቀብተሽ ስትወጪ ምች መታኝ ይባላል እኮ አይደል? ቆዳሽ ላይ ይሄ ይላላጣል ቂቤ ተቀብተሽ ፀሐይ ከወጣሽና እሱም ሌላ ምች የሚባለው ነው። እና ይሄ ለፀሐይ በጣም ሴንሲቲቭ ስለሚያደርገው እንደውም ለምች ከሚያጋልጡ ነገሮች ውስጥ ደግሞ አንዱ ነው ቫዝሊን ተቀብተሽ ስትወጪ ማለት ነው። ስለዚህ ማታ ላይ እንዳይሞለንት ይሄ ምክንያቱም ይሄ ሃይድሬሽን ውሃው ወደ ውጭ እንዳይወጣ ነው የሚያደርገው። አዲስ ውሃ አይሰጠንም ቫዝሊን። ሞሮፍ እንደውም ግሪሲሊን ምናምን ቢሆን ግሪሲሊን አሁን ምንድነው ውሃ ራሱ እንዲሳብና ወደ ሰውነት ወደ ቆዳ እንዲገባም ስለሚያደርግ ግሪሲሊን መጠቀም ይችላሉ። ፓራፊን ከፀሐይ ጋር ኢንተራክት ያደረጉ ወይም ሴንሲቲቪቲ አይጨምር። ሌላ በባህላዊ ደግሞ ታመምኩ የሚባለው እና ከሕክምናው ጋር ማያስማማን ነገር የሚያጣላል ነገር ውስጥ አንዱ ደግሞ መጋኛ የሚባለው ነገር ነው። እና ይሄ መጋኛ ሲመታሽ ነው የሚባለው መጋኛ መቶኛል ብዙ ጊዜ ጠዋት ላይ በር ከፍተሽ ስትወጪ ምናምን ነው። ልክ በር ከፍተሽ ስትወጪ እንደውም እኔ ልጅ ሆኜ የሳልኩት የሆነ ስላለ በር ክፍት አድርገሽ ውጥት ስትይ ወደፊትሽ ጥምም የሚል ነገር ድርግም ነው የሚያደርግ እንደዛ ነው። አይ ሪሜምበር ከወንድሜ ጋር ሳይንቲፊክ ኤክስፕላኔሽን ስንፈልግ ማለት ምክንያቱም መጋኛ ማለት የሆነ የሚያስፈራ ነገር ነው፣ የሆነ ሰውዬ ሁላ ይመስለኝና እሱ መታን ብለን ላለማመን የሆነ ሳይንቲፊክ ኤክስፕላኔሽን ይኖራል። ይሄ ከፍ ስትይ የለም ማንበብ ምናምን ስትጀምሪ እና እርግጠኛ ነኝ ይሄ ሙቀት ውስጥ ሆነሽ ልክ ስትወጪ ቀዝቃዛው ነገር ሲነካሽ ነው ፊትሽ የሚጣመመው ምናምን እያለ ነው ለመመራመር ደስ ይላል። እንደዛ እንል ነበር። እና መጋኛ መታሽ የሚባለው ብዙ ጊዜ እንዳልኩት ጠዋት የሚከሰት ነገር ነው። ጠዋት ማለት ሰው አይደንቲፋይ የሚያደርገው ጠዋት ነው ማለት ነው። እና ልክ ጠዋት ተነስተሽ ፊትሽ ወደ አንድ ሳይድ የመዞር አይነት ነገር አፍሽ አለ። ይሄ በቃ እንደዚህ ስታዩ ሲሜትሪክ አይሆንም ፊታቸው ወደ አንድ ሳይድ ዞር ነገር ይላል ማለት ነው። እና እሱ ነው መጋኛ ተብሎ የሚጠራው። ስለዚህ ሳይንቲፊካሊ ደግሞ ሕክምናው ላይ ደግሞ መጋኛ የምንላቸው ነገሮች መጋኛ ሳይሆን ሰው መጋኛ የሚላቸው የሚያመጡ ነገሮች ብለን የምንጠራቸው ነገሮች አሉ። አንደኛው ይሄ ቲአይ የምንለው ወይም ደግሞ ሚኒ ስትሮክ የምንለው ነገር አለ። ስትሮክ ላይ አልደረሰም፣ ግን ለጊዜው ወደ አንጎላችን የሚሄደው ደም ተዘግቷል ማለት ነው። ስለዚህ እንደዚህ አይነት ሰዎች ምናልባት ፊታቸው
በአንድ ሳይድ በኩል የመዞር ፕሮፖርሽናሊቲውን የማጣት ነገር ይሆናል። ተጨማሪ ደግሞ ወይ መደንዘዝ ሊኖር ይችላል ሰውነታቸው ላይ ወይም ትንሽ አነስተኛ ማያስታውቅ ስንፍና ወይም መድከም አይነት ነገር ሊኖራቸው ይችላል ማለት ነው። ስለዚህ አንደኛው ይሄኛው ቲአይ የምንለው ነገር ነው። ሁለተኛው ደግሞ ቤልስ ፓለሲ የምንለው ነገር አለ። ቤልስ ፓለሲም ሲሆን ሲሚላር ነገር ነው የሚሆነው፣ ግን ሞር ኮንፋይንድ የሚሆነው ፊት ላይ ብቻ ነው የሚሆነው። ይሄ አንድ ሳይድ ብቻ ዞሬ ማለት ነገር አይን ለመከደን መቸገር አይነት ነገሮች ይኖራሉ ማለት ነው። ሳይንቲፊካሊ ሁለቱን ነው ኤክስፕሌን የምናደርጋቸው። ቲአይ ያለው ወይም ሚኒስትሮክ ያልናቸው ነገሮች ምንድን የሚሆነው ስፔሻሊ ሰውየው በእንደዚህ ምልክት ከመጣ አጋላጭ ነገር አለው ማለት ነው ለስትሮክ። ያ ማለት ወይ ግፊት ሊኖርበት ይችላል፣ ወይ ስኳር ሊኖርበት ይችላል፣ ወይ ኮሌስትሮል ሊኖርበት ይችላል፣ ወይ ደግሞ የደም ትቦ ችግሮች ሊኖሩበት ይችላል ማለት ነው። ስለዚህ ለቀቀው ብሎ መዘናጋት የለበትም ማለት ነው አይደለም። ለምን ቲአይ ሲሆን ከተወሰነ ጊዜ በኋላ ይለቃል፣ አይቆይም፣ ይጠፋል ማለት ነው፣ ኖርማል ይሆናል። ግን በጣም አጋላጭ ነገር ይሄ እንዴት ነው ለስትሮክ እየተጠጋ ነው ሰውዬ የሚለውን ነገር ነው የሚናገረው ማለት ነው። ቶሎ ብሎ ሕክምና ቦታ መጥቶ ማንሽ መደረግ አለበት። አጋላጭ ነገሮቹ እንዳለ መታከም ይኖርባቸዋል ማለት ነው። ስለዚህ አንደኛው ይሄ ነው። ሁለተኛው ቤልስ ፓለሲ ነው የምንለው። ቤልስ ፓለሲ ደግሞ ምንድነው? እዚህ ጋር ግን እንደምትሄጁ ስትሮክ አጋላጭ ስትይ ቲአይ ካላቸው ውስጥ 12 ሰዎች ቢኖሩ አንዱ ወደፊት ስትሮክ ዲቨሎፕ ያደርጋል እናልና ወደ ስትሮክ ይቀየራሉ ብለን የምናይበት ኤቢሲዲ ስኮር ይባላል አይደል? እድሜያቸው ከ60 ዓመት በላይ ነው ወይ፣ ግፊታቸው ከስንት በላይ ነው ብለን ግፊት እናያለን። ከዛ ክሊኒካሊ ሲመጡ ስናያቸው ምን ምልክቶች ይዘው ነው የመጡት የምንለውን፣ ከዛ ዲዩሬሽኑ ጊዜው ስንት ነው። ለምሳሌ እንደዛ ሆኖ ፊታቸው ሊሆን ይችላል ወይ ሰውነታቸው ደክሞ ምናምን የቆየበት ሰዓት ከ60 ሰከንድ ያነሰ ነው ወይስ ደግሞ ከ10 እስከ 60 ሰከንድ ነው ወይስ ከዛ በላይ ነው የሚለውን እናያለን። ሌላ ደግሞ ስኳር ታማሚ ናቸው ወይ የሚለውን እናያለን። ስለዚህ እነዚህን ሪስኮች ወስደን ጀምረን ስኮሩ 4 እና ከዛ በላይ ከሆነ ስትሮክ ዲቨሎፕ የማድረግ ቻንሳቸው ይህን ያህል ነው እንላለን ማለት ነው። እሱም አለ። ስለዚህ ያው ግዴታ ነው ለቀቀኝ ብለው መቅረት የለባቸውም። ለምን ብዙ ምርመራዎች ይደረጋሉ አይደል? ሲቲ ስካን ወይም የአንጎል ምርመራ ሊያስፈልግ ይችላል፣ የልብ ምርመራ ሊያስፈልግ ይችላል፣ የተለያዩ የደም ስሮችን ማየት ሊያስፈልግ ይችላል፣ ሆድ ዕቃ ብዙ ነገሮች ይመረመራሉ። ብቻ ለምን ስትሮክን የሚያገለጡ ነገሮች የተለያዩ ሰውነታችን ፓርት አፌክት ስለሚያደርጉ ማለት ነው። ሌላው ቤልስ ፓለሲ የምንለው ነው። እሱ ስፔሲፊካሊ ፊት ላይ ብቻ ነው ያለው። ይሄ መጣመሙም መስነፉም ምናምን ያለው ፊት ላይ ነው። ስለዚህ ሚሊ ምክንያት ነው ተብሎ የሚታሰቡ ምንድን ነው የፊትን ጡንቻዎች የሚመግብ ነርቭ አለ አይደለ? ፋሻል ነርቭ የምንለው እሱ ሲጎዳ ነው። እና ስፔሲፊካሊ ደግሞ በቫይረስ የመጣ ችግር ነው ብለን የምናስበው ነው። እንደውም ቅድም እያለን ነበረ አይደለ? ምችን የሚያመጣው ኤሲቪ የምንለው ቫይረስ አለና በሱ የተነሳ የሚመጣ ነገር ነው ብለን ነው የምናስበው። እሱም ቢሆን ሕክምና ቦታ ላይ መጥቶ መታከም ኤችኤስቪ ነው። ግን ሌሎችም ደግሞ ቫይራል ኮዞች አሉ። ኢቨን አዲኖ ቫይረስ ምናምን ጉንፋን ያዘን የምንላቸው ቫይረሶች የሉ እነሱ ራሱ ሄርፐስ ዞስተር የምንለው አልማዝ ባለጭራ ምናምን የሚያስይዘው ማነው እሱኛውን ቫይረስ ሊያመጣ ይችላል። ግን ሞስትሊ እንደተባለው ሄርፐስ ሲምፕሌክስ ነው ምክንያቱም ያመጣው። ስለዚህ እንደዚህ ደግሞ ችግር ከሆነ ሕክምና ቦታ ላይ መምጣት ግዴታ ነው የሚሆነው። አንደኛ መታከም ይችላል። ሁለተኛ ካልታከመ የራሱ የሆኑ ኮምፕሊኬሽኖች አሉ አይደለ? ለምን አይኑ መከፈት አይኑ መዘጋት አይችልም ያ ሰውዬ። አይኑ መዘጋት አለመቻሉ ደግሞ የራሱ የሚያመጣው አይን ላይ የሚያመጣ የተለያዩ ችግሮች ይኖራሉ ማለት ነው። እንግዲህ መጋኛ የመታቸው ሰዎች ወይም ደግሞ መጋኛ ያለብን ብሎ የሚያስቡ ሰዎች ሕክምና ቢመጡ ትክክለኛው ማንነት ማግኘት ይችላሉ። መጋኛ መቶኛ ብሎ የሚያስብ ሰው ሕክምና ቦታ ቢመጣ አፕሮፕሪየት የሆነ ሕክምና ማግኘት ይችላል። መምጣታቸው ጥቅሙ ለዲያግኖሱ ብቻ ሳይሆን ለማኔጅመንቱም ነው አይደለ? አሁን ለምሳሌ ቤልስ ፓልሲ ካልመጡ ወዲያውና ሳይክሎቪር ወር ስቴሮይዱንም ካልጀመሩ ኢፌክቲቭ አይሆንም። ቆይተው ቢመጡ በኋላ ፊታቸው የመመለስ ነገሩ ኢፌክቲቭ አይሆንም ማለት ነው። ፖይንቱ እንትናችን ያልሹ ፋሻል ነርቭ የምንለው የሚነሳው ያው ከውስጥ ነው። ከውስጥ ከብሬን ውስጥ ማለት ነው። ተነስቶ የሚያልፈው በዚህ በጆሮ ውስጥ ነው። በጆሮ ውስጥ አልፎ ነው ከዛ እንደዚህ ነገር ነች እንትና ፊታችን የሚመግበው ማለት ነው። እና ጆሮ የምታልፍባት አጥንት በጣም ጠባብ ነች። ትንሽ ነገር ቁጣ ከመጣ ካሳበጠው ልካም በቫይረስ ምናምን እንዳልነው ትንሽ ነገር መቆጣት ከመጣና ካበጠ ምን ይሆናል ማለት ነው? ያቺ ትዘጋለች ማለት ነው፣ ቀዳዳዋ ጠባብ ስለሆነች። ስለዚህ ይሄ መመገብ ያቆማል። ይሄኛው ሳይድ ስትሮንግ ነው፣ ይስበዋል ማለት ነው ይሄኛው ሳይድ። ስለዚህ አፍሽ ይጣመማል፣ አይንሽን መግለጥ አትችይም ምናምንና የዚህኛው የቤልስ ፓልሲ ደግሞ ሁለቱንም ነው። ከታችም ሲስቁ ለምሳሌ ወደ አንድ ሳይድ የማዘንበል ነገር ይኖራል። አይናቸውን ደግሞ መክፈት መዝጋት ሊያቅጣቸው ይችላል። ቅንድባችሁን ከፍ አድርጉ ስትያቸው ቅንድባቸውን ከፍ ማድረግ አይችሉም። ጉንጫችሁን እንደዚህ ፐፍ ማድረግ
ማድረግ ማለት ነው። ስለዚህ ማድረግ አይችሉም በአንድ ሳይድ ማለት ነው። እንደተባለው ህክምናው ቶሎ ካልተሰጠ ብዙ ጊዜ ይድናል። ባይዞ ቆይቶ 7% ይድናል። ግን ችግሩ ምንድነው ፊትሽ ላይ ነው። ላይክ በጣም ከባድ ነገር ነው። እንዴት ነው እንደዛ ሆነሽ ስራ መሄድ፣ ትምህርት ቤት መሄድ፣ ኤኒቲንግ በቃ አክቲቪቲሽን በጣም ነው እንትን የሚያደርገው ነው። ብዙ ሰው ዲፕረስድ ይሆናል። በዛ ላይ መጋኛ ነው የመታሽ ሲባል የሆነ እውነት ስሙ ራሱ ደስ የሚል ነገር፣ በማህበረሰቡም ውስጥ መጋኛ መመታት እንደ ጥሩ ነገር አይቆጠርም እና ይሄ ዲፕረስድ ያደርጋቸዋል፣ አንዛይቲ ሊኖራቸው ይችላል ምናምንና እሱን ለመቀነስ ወደ ህክምና ቦታ ቢመጡና ቢታከሙ የተሻለ ነው። እሱም የተወሰነ ጊዜ ሊወስድ ይችላል፣ ግን ስቲል ያው መታከሙ የተሻለ ነው። እንደውም እኮ ብዙ ጊዜ ትራዲሽናል ሜዲሲን ላይ ወይም ደግሞ የባህላዊ ህክምና ጋር በሽታዎችን ከኢቭል ስፕሪት ጋር ወይም ደግሞ ከመንፈስ ጋር የማገናኘት ነገር አለው አይደለ? እና አንደኛው ደግሞ የመጋኛ የሚባለው ችግር ነውና ዳይሬክትሊ ኢቭል ስፕሪት ወይም የሆነ መንፈስ መጥቶ ምናምን የሚያደርገው ነገር አይደለም። ቅድም ብሩኪ እንዳለችው የራሱ የሆነ ፓቶፊዚዮሎጂ ያለው ነገር የሚመጣበት ምክንያት ያለው የሚታወቅ ከታከመ ግን መመለስ የሚችሉ ነገሮች ናቸው ማለት ነው አይደለ? መንፈስ ሲሆን ብዙ ከባድ የሚያደርገው እሱ ነው አይደለ? መንፈስ ጋር ኢቭል ስፒሪት ጋር ተያይዞ የሚመጡ ነገሮች ለማከም ከባድ ናቸው። ወደ ህክምና ማትመጪም ሲጀመር፣ ምክንያቱም ሐኪሙ ምን አገባው አይደል? አይመለከተንም። የኛ ሳይድ የኛ ስፔሻሊቲ ስላልሆነ ወደ አንቺ አያመጡልሽም፣ ምክንያቱም እንደሆነ ስለማያውቁ ማለት ነው። ለዛ ነው ሳይንቲፊክ ኤክስፕላኔሽን መናገር ያስፈለገበት ምክንያት። ሌላው ግን ቅድምም እያለ ነበር ትራንዚየንት ኢስኬሚክ አታክ ሲይዛቸው ሰዎች ድጋሚ ፈሰስ ለመስጠት ነው ሞር ቤልስ ፓልሲ ይመጣል እኛ ጋር፣ ምክንያቱም ፊትሽ እንትን ብሎ ረጅም ጊዜ ስለሚቆይ ማለት ነው። ያኛው ወዲያው ነው የሚለቅሽ፣ ስንት ሰዓት እንደሚቆይ አይታወቅም ሰዎች ላይ እና ቢለቅም ያው በቃ ዳነ እንትን መቶት ነበር እኮ መጋኛ፣ አሁን ግን ደህና ሆነ የሚባለው እንትን ጥሩ አይደለም። ኢትስ ሬድ ላይታ ለስትሮክ ኢቭን ባይዞር ለራሱ እኮ ይሄ መደንዘዝ ክፍል አድርጎ መደንዘዝ ካለ አይደለም ሙሉ እንደዚህ ከፍሎ በአንድ ሳይድ በተመሳሳይ ሳይድ ፊትንም እጅንም እግርንም መደንዘዝ ካለ፣ እንደ በፊቱ መንቀሳቀስ የመቸገር ነገር ካለ፣ ንግግር ላይ ትንሽ መዘግየት ወይም ደግሞ ይሄ ስለርድ የምንለው ስፒች አለ አይደለ? ንግግራቸው የማይሰማ ከሆነ እንግዲህ የሆነ ታይም ላይ ስትሮክ ሊፈጠር ከሚችል አጋላጭ ነገሮች እንዳሉት እያሳየን ነው ማለት ነው። ላታምኛቸውም ሁላ ትችያለሽ። ሞስትሊ አያቶችሽ ምናምን እንዲህ ኦልድ ኤጅ የሆኑ ሰዎች ምናምን ሆነው እንደዚህ አጋጥሞኝ ነበር ላይ ቀን ቤት ላትሆኝ ትችያለሽ እና እንደዚህ አጋጥሞኝ ነበር ተመለሰ ሲሉሽ እንደ ነገርም አታዩም። አለማስተዋል ካለመፈለግ ሳይሆን አታስተውዩም። ግን እንደዚህ አይነት ችግር ሊሆን ስለሚችል በተለይ ትልቅ ሰዎች ደም ግፊት፣ ስኳር ያለባቸው ከሆኑ ደግሞ በተለይ ለነሱ ወደ ህክምና የግድ መሄድ ይኖርባቸዋል። ያው ግን ዚስ ዴይስ ብሩኬ ወጣትም ላይ ስትሮክ በጣም እየጨመረ ያለበት ስለሆነ እንደዚህ አይነት ምልክት ካዩ ወጣቶችን ቢሆኑ ወደ ጤና ተቋም ቢመጡ ነው የተሻለ የሚሆነው አይደል? ብዙ ጊዜ እንግዲህ መጋኛ ከመንፈስ ነገር ጋር ስለሚያያዝ ተያይዞ ስለሚታሰብ እንግዲህ በየሃይማኖቱ ጸሎት ማድረግ ሊሆን ይችላል፣ ወይም ዱዓ ማድረግ ሊሆን ይችላል፣ ወደ ጸበል ቦታ ወደ እምነት ቦታዎች መውሰድ፣ በየእምነቱ ሰው እንደዛ የማድረግ ነገር አለው እና ትራዲሽናሊም ደግሞ ይሄ በእርግጥ ይሄንን ነው የሚጠቀሙት ለማለት ቢከብደኝም የሚበጠበጡ ነገሮች የሚጠጡ ነገሮችን ማዘጋጀት ምናምን ይኖራል እና እንደዚህ በባህላዊ ይሄንን እናስተውላለን። ዘመናዊ ህክምናው እንግዲህ እንደየኬዙ ይለያያል። ቅድምም ለማለት እንደሞከር ነው ዘመናዊ ህክምና የመጀመሪያው ነገር ዲያግኖሲስ ላይ መድረስ ወይም በሽታው ይሄ ነው የሚለው ጋር መድረስ ነው ዋናው ማለት ነው። በሽታው ይሄ ነው ካለም በኋላ ነው ቲአይኤ ከሆነ እንዳልነው የቅድሙን ስኮር ነው የምንሰራው እና ሪስኮቹን መቀነስ ወደ ስትሮክ እንዳይሄድ የምናደርጋቸው ነገሮች ይኖራሉ ማለት ነው። እዚህ ጋር ግን ቲአይኤ ላይ ልጨምርና ሌላ ምን እናደርጋለን? ቅድም ያል ነበር ኢንፋሲስ ሰተን ግን በደንብ ኢንቨስቲጌት እናደርጋቸዋለን። ምክንያቱም ምንድን ነው ሪስክ የመጣው? ስለዚህ ከኢኮ ጀምረን ልባቸው ላይ ችግር አለ ወይ? ምክንያቱም ልብ ላይ ችግር ካለ ደም ሄዶ የመዝጋት ነገር አለው አይደለ? ስለዚህ ልብ ላይ ችግር አለ ወይ? ከዛ ካሮቲድ ዶፕለር አልትራሳውንድ እንሰራለን። እዚህ አካባቢ ላይ ብዙ ጊዜ የመዘጋት ነገር አቴሮስክለሮሲስ ላይ መፍጠር ነገር ሊኖር ስለሚችል አለ የለም የሚለውን ኢንቨስቲጌት እናደርጋለን አይደል? ለምንድነው ይህን የምናደርገው? ወይ ወደፊት እንዳይደገም ነው የምንፈልገው፣ ስትሮክ ፐርማነንት ስትሮክ እንዳይሆን ስለሆነ እሱን ለመከላከል ማለት ነው። ሌላ ከደም ላይ እናያለን ኮሌስትሮላቸው እንዴት ነው። ስለዚህ ስታቲኖችን መስጠት የምንጀምርበት ጊዜ ሊሆን ስለሚችል ማለት ነው እና እንደ አስፈላጊነቱ የማራይ እንዲታዘዝም ይችላል። ሲቲ ልናረዝ እንችላለን። አንደኛው ዲያግኖስ የምናደርግበት መንገድ እሱ አይደለ? ምክንያቱም
ከቲአይኤ ብለን ዲያግኖስ ለማድረግ ስትሮክ አይደለም ለማለት ሲቲው ንጹህ መሆን መቻል አለበት። ሲቲው ላይ ያየነው ነገር ካለ ግን እንደ ስትሮክ ነው ማከም የምንጀምረው ማለት ነው። እና ኢትስ ሰከንድ ቻንስ ነው ለሰው ቲአይኤ ማለት። ምክንያቱም ስትሮክ አድርገው የሚመጡ ሰዎችንም ባይዜ ስትሮኩ እንዲጠፋ የምናረጋቸው ህክምናዎች ቢኖሩም ለረጅም ጊዜ ግን የምናክማቸው ኔክስት ሌላ ስትሮክ እንዳይዛቸው ነው። እነዚህ ሰዎች ሰከንድ ቻንስ ነው የተሰጣቸው። ሙሉ ለሙሉ አልዘጋውም ግን ምልክት አሳይቷቸዋል። ይህን ቻንስ መጠቀም አለባቸው ማለት ነው ህክምና ቦታ ላይ ሄደው። ሌላው እንግዲህ ቤልስ ፖልሲ ያለው ነው። ቤልስ ፖልሲ ነው ለማለት ሲጀመር ሌሎቹን ነገሮች እንዳልሆኑ ማሳመን መቻል አለብን። ይህን ፋሻል ነርቭ ያልነውን የፊትን የሚመግበውን የነርቭ አካል የሚነኩ ምንም ነገሮች ቢኖሩ ለምሳሌ ቅድም ቀዳዳ ትንሽዬ ቀዳዳ ስለሆነች በዛ ስለሚያልፍ ነው አይደል ያልነው። እዛ ላይ እጢዎች ሊወጡ ይችላሉ። እጢ ሊሆን ይችላል ባይዘ ቤልስ ፖልሲ ላይሆን ይችላል፣ ሌላ በሽታ ሊሆን ይችላል። መጀመሪያ እነሱን ነው ሩል አውት የምናደርገው። እነሱ እንዳልሆኑ እርግጠኛ መሆን አለብን። ቤልስ ፖልሲ የሚባለው ኢዲዮፓቲክ ነው ወይም ኮዙ ማይታወቅ ነገር ነው። ሁሉንም ምክንያቶች እንዳልሆኑ እርግጠኛ ከሆንም በኋላ ነው ለእሱኛው ማከም የምንጀምረው ማለት ነው። ቤልስ ፖልሲ ነው ብለን ከወሰንን ምክንያቶች ከሌሉት ግን ምንሰጠው ህክምና ይኖራል። እንዳልነው ቁጣ ስለሆነ ቁጣውን ለመቀነስ ምንሰጣቸው ነገሮች አሉ። ቫይረሶች ናቸው ሊያመጡት የሚችሉት። በተለይ ደግሞ ሄርፐስ ሲምፕሌክስ ስላለን ደግሞ ለሱም ይሆን ጸረ ቫይረስ የሆነ ነገር እንሰጣለን። ግን ቶሎ ቢመጡ ጥሩ ነው። ታካሚዎች ቶሎ በመጡ ቁጥር በደንብ በተለይ ስቴሮይዶቹ ቶሎ በተሰጡ ቁጥር በደንብ ኢፌክቲቭ ይሆናሉ፣ ቶሎ ይጠፋላቸዋል ማለት ነው። ስለዚህ ቶሎ ይሄ የሚያቆያቸው የሚመስለኝ እንግዲህ መጋኛ ነው ምንድን ነው የሚለው ነገር ነው። ቶሎ ወደ ህክምና ቢመጡ እና ቢታከሙ ጥሩ ነው። እስከ 8 ሳምንት ምናምን ቢቆይ ነው። ከዛ በኋላ ሪሊፍድ ይሆናሉ፣ ይሻላቸዋል። ስለዚህ ያን ያክል ስትረስድ ባይሆኑ፣ በጣም ስትረሱ ደግሞ ሌላ ችግር ስለሚፈጠር ማለት ነው። ስለዚህ ተመልካቾቻችንም በየቤታቸው ለምሳሌ ለምች ሊሆን ይችላል እንዲህ መጋኛ አሁን እኛ ብለን ላነሳናቸው ነገሮች ምንድነው እየተጠቀሙ ያሉት የሚለውን ሲያጋጥማቸው እንዴት ነበረ የህክምና ሂደቱ ምን ይመስል ነበረ የሚለውን ኮሜንት ሴክሽን ላይ ያስቀምጡልን። ውይይታችንን በደንብ ተከታተሉት። ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። በሚቀጥለው እስክንገናኝ መልካም ቆይታ።